ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪምየር ሊግ ከቻምፒየንስ ሊግ ማግስት በኋላ ዛሬና ነገ ቀጥሎ የሚደረግ ይሆናል። ያው የሊግ ውድድሩ ተጠባቂ ጨዋታዎች ቀጥለው የሚደረግ ይሆናል። አብዛኞቹ ጨዋታዎች በዋንጫ ፉክክር ውስጥ ላሉት በተለይ የዋንጫ ሂደቱን የሚወስኑ ጨዋታዎች ናቸው። ስለዚህ በእነኚህ ጨዋታዎች እንዴት ነው ሪያክት የሚያደርጉት፣ እንዴት ለጨዋታዎቹ ተዘጋጅተዋል የሚለው የሚጠበቅ ነው የሚሆነው። ዌስትሃም ዩናይትድ ከማንቸስተር ሲቲ ጋር የሚያደርገው የሌሊቱ የ5 ሰዓት ጨዋታ የሚጠበቅ ይሆናል። አርሰናል ከኤቨርተን ጋር ትልቅ ጨዋታ ነው የሚያደርገው። ይህም እንግዲህ በኤምሬትስ ስቴዲየም 2 ሰዓት ተኩል ምሽት ላይ የሚደረግ ጨዋታ ነው። ቼልሲ ከኒውካስል ዩናይትድ ጋር እንዲሁ ዛሬ የሚያደርገው ጨዋታ ይኖራል። ነገ በሊግ ውድድሩ ቀጥሎ ጨዋታዎቹ ሲደረጉ ሊቨርፑል ከቶትንሃም ሆትስፐርስ ጋር የሚያደርገው ጨዋታ ይኖራል። ማንቸስተር ዩናይትድ እና አስቶን ቪላም እንዲሁ በፕሪሚየር ሊጉ ተጠባቂ ጨዋታ ያደርጋሉ። በተለይ የሊግ ውድድሩ አሁን የቻምፒየንስ ሊግ ቦታም እንዲሁ ለማግኘት ቡድኖች የሚታገሉበት ነው። ስለዚህ ከቻምፒየንስ ሊጉ ተሳትፎ ማን ይቀራል፣ በቻምፒየንስ ሊግ ተሳትፎ ማን ያደርጋል የሚለው የሚጠበቅበት ጨዋታ ነው። አስቶን ቪላ እና ማንቸስተር ዩናይትድ 51 ነጥብ ነው ያላቸው። ሊቨርፑል እና ቼልሲ ደግሞ በተመሳሳይ ነጥብ ውስጥ ነው የሚገኙት። 48 ነጥቦችን ይዘዋል። ስለዚህ በፕሪሚየር ሊጉ ቀጣይ ጨዋታዎች ላይ የሚያስመዘግቡት ውጤት ኤክስፔክት ይደረጋል። ኤቨርተንም እንዲሁ 43 ነጥቦች አሉት። ብሬንፎርድ 44 ወደ ላይ ለመጠጋት ከዚህ በኋላ የሚደረጉ ጨዋታዎችን ማሸነፍ ይጠበቅባቸዋል። ማንቸስተር ሲቲ አንድ ቀሪ ጨዋታ ያለው ከአርሰናል ጋር የ7 ነጥብ ልዩነት ተፈጥሯል በፕሪሚየር ሊጉ። ስለዚህ ዛሬ የሚደረጉት ሁለት ጨዋታዎች በፕሪሚየር ሊጉ ዋንጫ ፉክክር ላይ የሚኖራቸው ጫና እንዲሁ በቀላሉ የሚተረጎም አይደለም። አርሰናል ከቻምፒየንስ ሊግ ከሊቨርኩሰን ጨዋታ አቻ ውጤት በኋላ ነው የመጣው። እንዲሁ በተጋጣሚው ሲቲ በኩል ደግሞ በሪያል ማድሪድ ተሸንፎ ነው የመጣው። በተለይ በሪያል ማድሪድ የተሸነፈበት መንገድ ማንቸስተር ሲቲን ከዚህ በኋላ በሚደረጉ የፕሪሚየር ሊጉ ጨዋታዎች ላይ በምን መንገድ መቅረብ አለበት ለሚለው ምላሽ እየሰጠ ነበረ። አሰልጣኝ ፔፕ ጋርዲዮላ ስለ ጨዋታውም አስተያየት ሲሰጥ በሜዳ ላይ የነበራቸው አክቲቪቲ እንዳላስደሰተው ገልጿል። በተለይ የሚፈልገውን ኳሊቲ እንዳጣ ነበር ያነሳው። በሊጉ ግን የሚፈልገውን ኳሊቲ ቶሎ ሪያክት አድርጎ ቡድኑ እንዲሰጠው ይፈልጋል ፔፕ ጋርዲዮላ። በአርሰናል በኩል በሚኬል አርቴታ ሐሳብ ዘንድሮ የተሻለ ጠንካራ ፉክክር የታየበት ውድድር እንደሆነ አንስቷል። አብዛኛውን ከዚህ ከፕሪሚየር ሊጉ ፉክክር ጋር በተያያዘ የፕሪሚየር ሊጉ ፉክክር የሚያስፈልገው ነገር ምንድን ነው ለሚለው ሚኬል አርቴታ ምላሽ ሁሉ ሰጥቷል። በተለይ እያንዳንዷን ጨዋታ መጠንቀቅ ይኖርብናል የሚል አስተያየት ነው የሰጠው ሚኬል አርቴታ። ከጉዳት ጋር በተያያዘ ሚኬል አርቴታ በተለይ የኦዴጋርድና የትሮሳርድን ጥያቄ ጠይቀውት ነበር ጋዜጠኞች። እናያለን ብሏል። የእነኚህ ተጫዋቾች ጉዳት ያው በቅርብ ጊዜ ለአርሰናል አንዱ ትልቁ ክፍተት ነው። በተለይ ከፈጠራ ጋር በተያያዘ ተጫዋቾቹ ያላቸው አቅም ለቡድኑ የሚሰጡት ነገር ቀላል የሚባል አይደለም። ማርቲን ኦዴጋርድ ረዥም ጊዜ ነው እየተጎዳ በዘንድሮ የውድድር ዓመት ብቻ ሳይሆን ላስቲርም አርሰናልን መጥቀም በሚገባው የጨዋታ ቀናቶች ላይ አልተገኘም ይሄ ተጫዋች። ስለዚህ የጉዳት ማኔጅመንት ዘንድሮ የተሻለ ቢሆንም ለአርሰናል በጉዳት ምክንያት ግን አሁንም አርሰናልን የማይጠቅሙ ተጫዋቾች በቁጥር በዛ እያሉ ነው ዘንድሮ ያሳለፈው አርቴታ። ከነኚህ ተጫዋቾች መካከል ተደጋጋሚ ጉዳቶች ያስተናገዱትን ማርቲን ኦዴጋርድን፣ ሪካርዶ ካላፊዮሪን ማንሳት እንችላለን። እንዲሁም ቤንጃሚን ዋይት በአሁኑ ሰዓት ጉዳት ላይ ነው የሚገኘው። የትሮሳርድና የኦዴጋርድ ጉዳይ ግን መቆየት አለብን ብሏል። በተለይ ከዶክተሮች ጋር አውርተን በዛሬውም ጨዋታ ብቻ ሳይሆን በቀጣይ በሚደረጉ ጨዋታዎች ላይ አቬለብል ይሆናሉ ወይ፣ በጨዋታው ላይ ኢንቮልቭ ማድረግ አለባቸው የለባቸውም የሚለውን ከዶክተሮች ጋር አውርተን መወሰን ይኖርብናል የሚል አስተያየት ሰጥቷል አሰልጣኝ ሚኬል አርቴታ። በሃቨርትስ ጉዳይ በተለይም ደግሞ አሁን ጥሩ ሙድ ላይ ስለመሆኑና በጨዋታዎች ላይ እያደገ ለሚመጣው እንቅስቃሴ
የሱ በጨዋታዎች ላይ መገኘት የሱ በጨዋታዎች ላይ የተሻለ አእምሮ ውስጥ ሆኖ መገኘት ምን ያክል ለቡድኑ ይጠቅማል የሚለውን በተመለከተ ቤስት ሞመንተም ላይ ነው የሚገኘው የሚል ምላሽ ሰጥቷል ሚኬል አርቴታ። በተለይም ደግሞ የቡድኑ ኢሞሽናል ስቴት ብሎ የሚጠራው ነገር አለ ሚኬል አርቴታ። በተለይ ጨዋታን አቻ ከወጣን በኋላ እንደገና መልሰን ወደ አሸናፊነት የምንመጣበት አሸናፊነቶቻችን የምናስቀጥልበት ጨዋታዎች በጣም ወሳኝ ናቸውና ይሄንን የኢሞሽናል ስቴትን በጨዋታዎች ውስጥ ለመደጋገምና የተሻለ ለመሆን እንደ ካይ ሃቨርትዝ አይነት ተጫዋቾች ያስፈልጉናል የሚል ሐሳብ ነው ያነሳው። በሌቨርኩሰኑ ጨዋታ ላይ ድሮ ማድረጋቸውን በተመለከተ በጣም ደስተኛ እንዳልነበረ ከጨዋታው በኋላ ገልጾ ነበር። በተለይ the manner we defend ነው ያለው፣ በምንከላከልበት መንገድ ደስተኛ አልነበርኩም ብሏል። ፊኒሺንጋችንም እንዲሁ ማስተካከል ይኖርብናል የሚል ሐሳብ አንስቷል። የቻምፒየንስ ሊግ ጨዋታዎች ጥሩ ሞመንቶች ይኖሩታል፣ እንደገና ደግሞ የምንማርባቸው ሞመንቶች ይሰጡናል። ፕሪሚየር ሊጉ ላይ ግን መንቃት ይኖርብናል ብሏል ሚኬል አርቴታ። ቶሎ ብለን መንቃትና ቶሎ ብለን ወደ ጨዋታው ቴምፖ መምጣት አለብን የሚል አስተያየት ሰጥቷል። ያው ጨዋታዎችን ሁሌም ቢሆን የምንማርባቸው ጨዋታዎች ናቸው። እያደጉ መምጣት ይኖርባቸዋል። በእነኚህ ጨዋታዎች ውስጥ በተለይ አሁን ላይ የፕሪሚየር ሊግ ጨዋታዎች መሻሻሎች ያስፈልጉናል እና በእነዚህ መሻሻሎች ውስጥ ሆነ ተጠንቀን የምናደርገው ጨዋታ ነው የሚል አስተያየት ሰጥቷል። በዘንድሮ የውድድር ዓመት ዴቪድ ሞይስን አውርታቸው ታውቃለህ ወይ የሚል ጥያቄ ጠይቀውት ነበር ትናንትና ጋዜጠኞች። በተለይ በጨዋታዎች በፊት በሚደረጉበት ሰዓት ታወራላችሁ የሚል ጥያቄ ጋዜጠኛው ሲያነሳለት፣ አዎ እናወራለን፣ በተወሰኑ ጊዜያቶች መካከል ውስጥ እናወራለን፣ በአጋጣሚ እናወራለን የሚል ሐሳብ አንስተዋል ሚኬል አርቴታ። በተለይ ዴቪድ ሞይስ ያው ረዥም ጊዜ ኤቨርተን በተጫወተበት ሰዓት አሰልጥነውታል። ስለዚህ ከሳቸው ጋር ያው የሚያወራበት ነገር እንደሚኖር ግልጽ ነው። ሚኬል አርቴታ በዚህ ጉዳይ ላይ ብዙም ሳያገራግር ነው የተናገረው። ከኤቨርተን ጋር በተያያዘ የመጀመሪያው ዙር ጨዋታቸው ላይ ስቴዲየማቸውን ማድነቁ የሚታወቅ ነበር። ያው የተጫወቱበት ስቴዲየም በአዲስ መልክ ታድሶ ለጨዋታዎች ዝግጁ መሆኑ እጅግ በጣም ደስተኛ እንዳደረገው ተናግሮ ነበረ። አሁንም ኤቨርተን ጠንካራ ተፎካካሪ እንደሚሆን በየጨዋታዎቹ ጠንካራ ፐርፎርማንስ ላይ የሚገኙ ቡድኖች መካከል አንዱ ኤቨርተን እንደሆነ አንስቷል። በዚህ የውድድር ዓመት ከምናደርጋቸው ከምንጠነቀቅባቸው ጨዋታዎች መካከል አንዱ ይሆናል የሚል ሐሳብ አንስቷል። ያው አርሰናል በዘንድሮ የውድድር ዓመት እንደምታውቁት ሚኬል አርቴታ ከጨዋታ ታክቲክ ጋር በተያያዘ ብዙ ተለዋዋጭ የሆኑ ሐሳቦች ያሉት አሰልጣኝ ነው። በተለይ ጨዋታዎችን ለማሸነፍ ጨዋታዎችን የተሻለ ውጤታማ ለማድረግና ለመቆጣጠር የፉልባክ ኢንቨርትድ ማድረግ ሐሳቦችን የፖዚሽናል ፍሉዲቲዎችን እየደጋገመ ነው የሚገኘው። ያው የአርቴታ የጨዋታ እቅድ ዛሬም በኤቨርተኑ ጨዋታ 4-3-3 የሚመስል የጨዋታ ቅርጽ ቢኖረውም ከ4-3-3 የጨዋታ ቅርጽ ግን ወደ 3-2-2-3 የሚመጣ ወደ 2-3-5 እንደገና የሚለወጥና የሚያድግ በተለይም ደግሞ የፉልባኮቹ ኦፕሬሽን እና የአማካኝ ክፍል ኮንትሮሉ የተሻለ እንዲሆን የሚፈልግ እንደሆነ ይጠበቃል። የሚድፊልድ ቦክሱም እንዲሁ ሮቴት የሚያደርግ የአማካኝ ክፍል እንቅስቃሴው የተሻለ ሮቴት እያደረገ አማካኙን ለመቆጣጠር የሚያግዝ እንደሚሆን ኤክስፔክት ይደረጋል። ያው ድሪሎቹ አብዛኛውን ሚኬል አርቴታ የሚሰራው በሜዳ ላይ እንቅስቃሴ የተጫዋቾችን ነፃነትን ይበልጥ ለማሳደግ ነው የሚሰራው። የፖዚሽናል ፍሉዲቲ አንዱ ዋነኛው ነገር የሚባለው የተጫዋቾችን የሜዳ ላይ እንቅስቃሴ ነፃነትን ማወጅ ነው። ተጫዋቾች የተሻለ ተፎካካሪ የሚሆኑባቸው ሀሳቦቻቸው በነፃነት እንዲያሳድጉት መርዳት ነው። የሚድፊልድ ቦክስ ሮቴሽኑን የፖዚሽናል ፍሉዲቲውን ይበልጥ የሚያግዙ ሀሳቦች በኢንቴሊጀንት ሮቴሽኖች ውስጥ እንዲያልፉ ይፈልጋል። ለምሳሌ የሚድፊልድ ሮቴሽኑን ብንመለከት የአራት ተጫዋቾች ሴንትራል ዩኒት ይኖራል። ይሄ የአማካኝ ክፍል በጣም ወሳኙ የሚባለው ቦታ ነው። ኢንቴሊጀንት ሮቴሽኑ በተለይም ደግሞ የዴክለን ራይስን
አሁን የማርቲን ዙቢሜንዲን የማርቲን ኦዴጋርድን በሚጫወትበት ሰዓት ወይም ደግሞ የኤቤሬቺ ኤዜን እንቅስቃሴ በማይቋረጥ የአእምሮ እድገት ውስጥ የተሻለ ተፎካካሪ እንዲሆኑ የሚፈቅድ ነው። ስለዚህ ይህን በሚያደርግበት ሰዓት አማካኝ ክፍሉ ሞር ፍሉድ ይሆናል። እንዳውም እሱ የሚለው ምንድነው ማጥቃቱን የምንጀምርበት ብቻ ሳይሆን ሃይ ቮሊዩም ፕሬሲንግ የምንጀምርበት ነው ይላል። ሃይ ቮሊዩም ፕሬሲንግ ማለት አርቴታ ፕራዮሪታይዝ የሚያደርገው ወይም ደግሞ ቅድሚያ የሚሰጠው ሐሳብ ነው። ይሄ ሐሳብ ወደ መጨረሻው የሜዳ ክፍል የሚደረጉ ጥራት ያላቸው ሽግግሮች አሉ። በእነዚህ የመጨረሻ ሜዳ ላይ የሚደረጉ ጥራት ያላቸው ሽግግሮች ቡድኑ የተሻለ ዴብዝ እንዲኖረው የሚፈልግ፣ ቡድኑ የተሻለ ተጋጣሚን እንዲያፍንለት ይፈልጋል። ቡድኑ የተሻለ ተጋጣሚን ጫና ውስጥ ከቶ ተጋጣሚ ይበልጥ አድጎ በእንቅስቃሴ የተሻለውን ነገር እንዲሰጥ የሚፈልግበት ነው። ከዚሁ በተጨማሪ የኢንቴንስ ካውንተር ፕሬሲንግ አሁን አርሰናል በዘንድሮ የውድድር ዓመት እየደጋገመው ነው የሚገኘው። በተለይም ደግሞ የመከላከል አደረጃጀቱ የሃይ ኳሊቲ ቻንስ የሚላቸው እሱ በተለይ በተጋጣሚ የመጨረሻ ሜዳ ክፍል ላይ በተደጋጋሚ በመግባት የተጋጣሚን እንቅስቃሴ ማስጨነቅ ወይም ደግሞ የተጋጣሚ እንቅስቃሴን ማፈን ይፈልጋል ሚኬል አርቴታ። የተጫዋቾቹ ኳሊቲ ከዚህ ጋር የሚገናኝ እንደሚሆን ግልጽ ነው። ከሴት ፒስ ጋር በተያያዘ በነገራችን ላይ ከኤቨርተንና ከአርሰናል ጨዋታ በፊት አሰልጣኝ ዴቪድ ሞይስ አንድ አስተያየት ሰጥተዋል። ስፔሻላይዝድ ያደረገበት አርሰናል ይሄ የቆሙ ኳሶች አጠቃቀሙ በእግር ኳስ ቦሪንግ ነው የሚባለው ሐሳብ ለኔ አልተመቸኝም ብለዋል አሰልጣኙ። የትኛውም ቡድን የሚያሸንፍበት የራሱ መንገድ አለው። እንዳውም በግልጽ ምንድነው ያሉት ለስካይ ስፖርት አይ ዶንት ሲ ኤኒ ፕሮብሌምስ ዊዝ አርሰናል ሃው አርሰናል ፕሌይስ ብሏል። እና ምንም ችግር የለበትም። እኔ የተመለከትኩት ጤነኛ የሆነ ኳስ ነው አርሰናል እየተጫወተ የሚገኘው። ምክንያቱም ዲፌንስ ለመስበር ተጋጣሚ ዲፌንስን ለመስበር አንዳንዴ ቦሪንግ የሆኑ ሲቹዌሽኖች ሊኖሩ ይችላሉ። ይሄ ደግሞ ብዙ ቡድኖች የሚያደርጉት ነገር ነው። ሻምፒዮን የሆኑ ቡድኖች ከዚህ በፊት የሚያደርጉት ነገር ነው። ሻምፒዮን ለመሆን እየሞከሩ ያሉ ቡድኖችም ከአሁን በኋላ የሚያደርጉት ነገር ነው። አርሰናል እንደምታውቁት በዘንድሮ የውድድር ዓመት በበርካታ የዋንጫ ፉክክሮች ውስጥ ያለ ቡድን ነውና እንደዚህ አይነት ነገሮችን ቢያደርግ አይግረማችሁ፣ ይሄ ምንም ችግር የለውም፣ ዜር ኢዝ ኖ ፕሮብለም የሚል አስተያየት ሰጥተዋል ዴቪድ ሞይስ። ይሄ ለአርሰናል ትንሽ የአእምሮ ስንቅ የሚሰጥ ይመስላል። ምክንያቱም ሚዲያው እንዳለ ከጨዋታው መንገዱ ጋር በተያያዘ በተለይ ጎሎችን ከሚያስቆጥርበት መንገዱ ጋር በተያያዘ በተደጋጋሚ ትችቶችን ሲሰነዝርበት ነበረ። ዴቪድ ሞይስ ግን በታመረ ይሄ አርሰናል በዚህ ጉዳይ ላይ መተቸት የለበትም፣ አርሰናል በእያንዳንዱ የጨዋታ ቀን እንዴት ጨዋታን ማሸነፍ አለብኝ ብሎ ቡድኖች ተዘጋጅተው እንደሚመጡት ተዘጋጅተው ነው የመጡትና ይሄ ጤነኛ ነው። የአርሰናል ውጤታማ መሆን በሚጫወትበት መንገድ ስኬታማ መሆን ይሄ ጤነኛ የሆነ ነገር ነው የሚል ሀሳብ አንስተዋል። ያው ከዚህ ከሚኬል አርቴታ የጨዋታ እቅድ ጋር በተያያዘ አንግል ፈጠራዎችን ለማሳደግ ጥረቶችን ያደርጋል። ከዛ ውጭ የጨዋታ እንቅስቃሴዎችን በተመለከተ የጨዋታ መንገዶችን የተሻለ ተጋጣሚ ለመብለጥ የሚጠቀምባቸው ናቸው። በተለይ ዶሚኔት ማድረግ ኮንትሮል ማድረግ ይፈልጋል። የዶሚኔሽኑና የጨዋታ ኮንትሮሉ ደግሞ በተጫዋቾች ኳሊቲ ላይ መሰረት ያደረገ ነው እንዲሆን የሚፈልገው። በተለይ አማካኙን ቡስት ማድረግ የሚፈልግ አሰልጣኝ ነው ሚኬል አርቴታ። ያን ታሳቢ ያደረገ የጨዋታ ግንባታ በየጨዋታ ምሽቶቹ እንደሚያደርግ የሚጠበቅ ነው የሚሆነው። ከኋላ የዴቪድ ራያ ብቃት ያው ዘንድሮ እንደምታውቁት እጅግ በጣም ያደገ ነው። ራያ በግብ ጠባቂ ቦታ ላይ የአርሰናልን የመጀመሪያ ወሳኝ የሚባለውን ጫና የሚቀበልና ያን ጫና አርሰናል አሸንፎ ወደ ሁለተኛውና ወደ ሶስተኛው የሜዳ ሽግግር እንዲሄድ የሚያግዝ ተጫዋች ነው። ይህንን በዚህ የተጫዋች ሚና እንቅስቃሴ ውስጥ በተደጋጋሚ ተመልክተነዋል። ዘንድሮ በአርሰናል የተከላካይ መስመር ተጫዋቾች ጥንካሬ ውስጥ ከሚሰራቸው አንዳንድ ትልልቅ ቦልድ የሆኑ ስህተቶች ውጭ ማለት ነው የተጫዋቹ ሚና በቀላሉ የሚታይ አይደለም። እንዳውም የኢኖቬሽኑን ከጨመሩለት የአርቴታን የሜዳ ላይ ፈጠራ ከጨመሩለት ኳሊቲዎች መካከል የዚህ ግብ ጠባቂ የሜዳ ኦፕሬሽን ሚና ይገኝበታልና
በዛሬው የኤቨርተኑ ጨዋታ በተለይ ከኋላ የሚመራው እንቅስቃሴ ከኋላ ጨዋታዎችን ለመምራት በሚደረገው ሂደት ውስጥ ተጫዋቹ የሚሰጠው ነገር በቀላሉ የሚታይ እንደማይሆን ይጠበቃል። ይሄ ተጫዋች አብዛኛውን በፕሪሚየር ሊጉ የተሻለ ነገር እየሰጠ ነው ለአርሰናል። በተለይ ጨዋታዎችን ዶሚኔት ለማድረግ በሚያስቡባቸው እንቅስቃሴዎች ውስጥ የተጫዋቹ የሜዳ ፐርፎርማንስ የተጫዋቹ የሜዳ ላይ ብቃት ለጨዋታው ምን ያክል አስፈላጊ ሰው እንደሆነ የሚያሳይ ነው። ስለዚህ ዛሬም በሚኖረው ጨዋታ የተሻለውን ፐርፎርማንስ በሜዳ ላይ አሳይቶ ጠንካራውን የቡድን ግንባታ ከኋላ በሚጀምርበት ሰዓት ለሚኬል አርቴታ አጋዥ የሆነ ሀሳብ እንደሚሰጠው ይጠበቃል። ወደ ሲቲ ኒድ በሲቲ በኩል እንግዲህ አሰልጣኝ ፔፕ ጋርዲዮላ በዘንድሮ የውድድር ዓመት ያው በትልቅ ጨዋታዎች ነጥቦችን እየጣለ ነው የሚገኘው፣ እየተሸነፈም ይገኛል። ያሳለፍነው የፕሪሚየር ሊጉ ጨዋታ ላይ ከኖቲንግሃም ፎረስት ጋር 2-2 በሆነ ውጤት የተለያየበት ጨዋታ አለ። በእርግጥ ከዛ በኋላ ኒውካስል ዩናይትድን አሳማኝ በሚባል መንገድ አሸንፏል። ነገር ግን የኖቲንግሃሙ ጨዋታ በተለይ ሲቲ በፕሪሚየር ሊጉ ኮንሲስተንሲ ማተር እንደሚያደርግ ያሳየበት ነበረ። ከዛሬው ጨዋታ በፊት ፔፕ ጋርዲዮላ አንድ አስተያየት ሰጥቷል። ነጥብ ከጣል የፕሪሚየር ሊጉ የዋንጫ ፉክክር ያበቃለታል የሚል አስተያየት ሰጥቷል። ስለዚህ ነጥብ መጣል የለብንም በተአምር፣ ከዚህ በኋላ ነጥብ መጣል የሚባል የማይታሰብ ነገር ነው የሚል አስተያየት ነው የሰጠው። በተለይ ዛሬ የሚገጥመው ቡድን ጥንካሬ ዌስትሃም የአየር ላይ ኳሶች ጠንካራ እንደሆኑ አንስቷል። ዌስትሃም በመከላከል ሶሊዲቲ እና በጋራ የቡድን ጨዋታ ጠንካራ ቡድን እንደሆነ ነው ያስቀመጠው። በተለይ የማጥቃት እንቅስቃሴያቸውን መቆጣጠር ይኖርብናል። ይህን ኒውሜሪካል አድቫንቴጅ ወስደው የሚያጠቁበትን መንገድ ልንከላከል የምንችልበት ሀሳብ ከሌለ አስቸጋሪ ነው የሚል ሀሳብ አስቀምጧል። ከፖዚሽናል ፕሌይ ጋር እንደምታውቁት የፔፕ ጋርዲዮላ ሀሳብ ሜዳውን በብዙ መንገድ ከፋፍሎ የሚጠቀም አሰልጣኝ ነው። ስትሬች ማድረግ ከፈለገ ስትሬች ያደርገዋል። እንዲሁም ማሳጠር ወይም ደግሞ ሜዳውን ማጥበብ ከፈለገ ደግሞ ሜዳውን ያጠበዋል። በተለይ ይሄ ትሪያንግሎችና የፓሲንግ ኦፕሽኖችን የሜዳ ላይ የኳስ የሚቀበልባቸውን አቅጣጫዎች እና እንዲሁም እነኚህ የሚሸጋግሩባቸውን የፎከስ ኤሪያዎችን በማሳደግ የሜዳውን የአማካኝ የተከላካይ መስመር ክፍል እንቅስቃሴን መቆጣጠር የሚፈልግ አሰልጣኝ ነው ፔፕ ጋርዲዮላ። ስለዚህ ኦፖነንትን ማኒፑሌት ማድረግ በጣም መሰረታዊ ነገር ነው ብሎ ስለሚያስብ በዚህ ሀሳብ ውስጥ ዛሬ ተጫዋቾቹ የተሻለ እንዲሆኑ ይፈልጋል። የተጫዋቾቹ የተሻለ እንዲሆኑ ከሚፈልግበት መንገድ መካከል ይሄ ኮንትሮሊንግ ዘ ሚድፊልድ ኤንድ አታኪንግ ዘ ፋይናል ፔኔትሬሽን አይዲያዎች ብሎ ነው የሚያስበው እሱ። ስለዚህ የማኒፕሌት ስታደርግ ያው ስትቆጣጠረው ማለት ኮንትሮል ስታደርግ ስኪልፉል በሆነ መንገድ መቆጣጠር አለብህ ብሎ የሚያስበው ፔፕ ጋርዲዮላ። ስለዚህ ይህንን በምናደርግበት ሰዓት የሚቀጥል መሆን አለበት ብሏቸዋል። ለዛሬው ጨዋታ ትናንትና በነበረው መግለጫ በሜዳ ላይ የምንቆጣጠራቸው ሀሳቦች የሚቀጥሉ የማይቋረጡ መሆን አለባቸው። የሚቆራረጡ ሀሳቦች ከሆኑ ፈታኝ ነው። እንዳይቆራረጡ እንቅስቃሴያችን በጋራ እንቅስቃሴያችን በህብረት ማደግ ይኖርበታል። በጋራና በህብረት የማያድግ እንቅስቃሴ ከሆነ ግን ልንቸገር እንችላለን ብሏል። ስለዚህ ይህንን እንቅስቃሴ ይበልጥ ለመብለጥና በተጋጣሚ እሳቤ ውስጥ ላለመገኘት የተሻለ ፐርፎርም የምናደርግበት የራሳችን የጨዋታ እቅድ አዘጋጅተን መገኘት አለብን ነው ለጋርዲዮላ። እንደምታውቁት ፔፕ ጋርዲዮላ አብዛኛውን ጊዜ ተጋጣሚ በሜዳ ላይ ሀሳብ እንዲያጥረው የሚፈልግ አይነት አሰልጣኝ ነው። አሁን ላይ የጋርዲዮላ ትልቁ ፈተና እየሆነ ያለው ምንድን ነው? ተጋጣሚ እንዳያስብ የሚያደርገውን ኳሊቲ በተወሰኑ የጨዋታ ጫናዎች ሉዝ እያደረገ ነው የሚገኘው። ለምሳሌ ሉዝ እያደረገባቸው ከሚገኙት መንገዶች መካከል ስፔስ ለተጋጣሚ በቀላሉ የሚሰጥ ማንቸስተር ሲቲ እየተመለከተ ነው። የመጀመሪያ የጨዋታ ጫና ፕሬሲንግ ወይም ደግሞ የኢርሊ ፕሬዠር የሚባለው ኢርሊ ፕሬሲንግን ተጋጣሚ በቀላሉ ጫናው ሳይገባ እንዲጀምር እያደረገ ነው ማንቸስተር ሲቲ። ይሄ በራሱ የፔፕ ጋርዲዮላን የቡድን ግንባታ እየፈተነ ያለ የፔፕ ጋርዲዮላ የመጨረሻዎቹን የጨዋታ ጊዜያቶች ጫናን ይበልጥ
እያበዛው የሚገኝ ነው። በማድሪዱ ጨዋታ ለምሳሌ አንዱ የነበረው ኔጌቲቭ ነገር ምንድን ነው? የ6 ቁጥር ሚናው ያለው ተጫዋች ሮድሪ ኦፕሬት የሚያደርግበት መንገድ ነበረ። የሲቲ የመጀመሪያን ጫና ሮድሪ የጀመረበት መንገድ ሪያል ማድሪድ ወደ መጨረሻው የሜዳ ክፍል ስሙዝሊ እንዲገባ አድርጎታል። ይሄ ደግሞ የሪያል ማድሪድን የማጥቃት ስለት፣ የሪያል ማድሪድን የማጥቃት እንቅስቃሴ ሪያል ማድሪዶች በሚፈልጉት መንገድ ሪያል ማድሪዶች እነሱ እንዲሆን በሚፈልጉት ነገር እንዲደጋግሙት ፈቅዶላቸዋል። ጎሎች ሲቆጠሩ ለምሳሌ የቫልቬርድ ጎል ሲቆጠር ከተመለከታችሁት መሀል ሜዳ ላይ የነበረውን ሽግግር ከቲባኦ ኮርቷ ላይ የደረሰውን ኳስ ጫና ላለማሳደር የቲባኦ ኮርቷ ላይ የደረሰውን ኳስ በቀላሉ ከራሱ እግር እንዲወጣ አድርጎ ወደ ተጋጣሚ ሜዳ የወሰዱበት መንገድ መፍቀድ ለፔፕ ጋርዲዮላ አላስደሰተው። በእርግጥ ጋርዲዮላ በዚህኛው የውድድር ዓመት ከሌሎች ከፖዚሽናል ፕሌይ ከሚጫወቱ አሰልጣኞች የሚለየው አንዱ ነገር የማንቱማን ፕሬሲንግን ትቷል። ማንቱማን ፕሬሲንግን የተጫዋቾች ኢነርጂ ይጨርሳል ብሎ ስለሚያስብ የዞናል ፕሬሲንጉን ነው እንጂ እየተጫወተ እያሳደገ የሚገኘው የማንቱማን ፕሬሲንግን አልፈለገውም። የማንቱማን ፕሬሲንግ ላይ በጣም ውጤታማ የሆኑት ዘንድሮ እንደ አርሰናል አይነት ቡድን በእንግሊዝ ፕሪሚየር ሊግ እንዲሁም በፈረንሳይ ሊግ ውስጥ እንደ ፒኤስጂ አይነት ቡድኖች ተግባራዊ እያደረጉት ይገኛሉ። በማንቱማን ፕሬሲንግ ላይ ግን ወሳኙ የሚባለው ነገር ምንድነው? የኦፖነንትን የስኮሪንግ ኦፖርቹኒቲ መገደብ ብቻ ሳይሆን በሜዳው ውስጥ ያደገውን ነገር ቡድን እንዳያገኝ ማድረግ ነው እና አሁን ሲቲ በሜዳ ውስጥ ለተጋጣሚ ቡድን እየሰጠ ያለውን ነገር መቀነስ አለበት። የስፔስ ሊሚቴሽኑን መስጠት አለበት። ስፔስ ሊሚቴሽን ካልሰጠ የሰፋ የሜዳ ክፍል ላይ እንዲጫወቱ በተደጋጋሚ ከፈቀደ ቅጣቱ በጣም ከፍተኛ ነው የሚሆነው እና ይህንን በዛሬው ጨዋታ በምሽቱ ጨዋታ ማንቸስተር ሲቲ ማስተካከል በቀጣይ ፕሪሚየር ሊግ ጨዋታዎች ላይ ማስተካከል በፕሪሚየር ሊጉም ሆነ በሌሎች ውድድሮች ውስጥ ለመቆየት የሚያግዘው ነው። ስፔስ በሲቲ ቤት ውስጥ የማይፈቀድ ነበር ለተጋጣሚ ቡድን። በዚህኛው ዘመን ግን ለተጋጣሚ ቡድን ስፔስ መስጠት በጣም ቀላል እየሆነ መጥቷል። ይሄ ደግሞ የቡድኑ አጠቃላይ የማጥቃት እንቅስቃሴ ጫና ውስጥ የመከላከል ዴብዝ ጫና ውስጥ የከተተው ይመስላል። ዛሬ እንግዲህ የሚደረጉ ጨዋታዎች ከፍተኛ ትኩረት የሚያገኙ ናቸው። የትኞቹ ጨዋታዎች ለእናንተ ወሳኝ ጨዋታዎች ናቸው? እስኪ ሀሳብ አስተያየት ስጡበት። ጥሩ ቀን ይውላችሁ።